የእምነት ህግ ነው ወይም ደግሞ ባህሪው እምነት የሆነ ህግ ሆኖ ግን በእምነት የሚገለጽ ባህሪው እምነት የሆነ አድጀክቲቭ ነው ወይንም ደግሞ ምን አይነት ህግ ነው የምናወራው ህጉ አሁንም የሙሴን ህግ ነው የሚያወራው የሙሴ ህግ የሥራ ህግ ነው ወይስ የእምነት ህግ ነው የሙሴ ህግ የእምነት ህግ ነው ነው የሚለው ስለዚህ የእምነት ህጉ በራሱ ባህሪው ተፈጥሮ እምነት ነው ይህን ለማብራራት ጳውሎስ አንድ የሚጠቀመው ነገር አለ እግዚአብሔር የአይሁድ አምላክ ብቻ ነው ወይ ይላል ቁጥር 28 ሰው ያለ ህግ ሥራ በእምነት እንዲጸድቅ እንቆጥራለን እና ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን ብሎ ይጠይቃል ይሄ ትልቅ ዶክትሪን ጥያቄ ነው ጳውሎስ ለአይሁዳዊ የሚያነሳው እግዚአብሔር የአይሁድ አምላክ ብቻ ከሆነ ህጉ ይህንን ነው ወይ የሚለው የአይሁድ አምላክ ብቻ ነው ወይ የሚለው አይደለም እግዚአብሔር አምላክ አንድ ነው ብሎ የሚያውጀው ህጉ ነው ህጉ የሚታይ የሚዳሰስ የሚጨበጥ ነገር አታስቀምጥ ከኔ በቀር አምላክ አይኑርህ እስራኤሎች ስማ እግዚአብሔር አምላክህ አንድ አምላክ ነው እሱንም በፍጹም ነፍስ በፍጹም ሐሳብ በፍጹም ኃይል ውደደው ይሄ ነው ሼማ የሚባለው ወይም እስራኤሎች ስማ ተብሎ የሚባለው ሼማ የሚባል የእስራኤል ዋና ቋሚ ምሰሶ ዶክትሪን ይሄ ነው ሌሎች በዙሪያ ያሉ ጣዖታትና የተለያዩ አምላኮችን ሲያመልኩ ህጉ ግን እስራኤሎች ስማ እግዚአብሔር አምላክህ አንድ አምላክ ነው መልክም አላየህም ፊትም አላየህም ቅርጽ አትስራ በፊት ምስል አታስቀምጥ እግዚአብሔር ሰማይና ምድርን የፈጠረ አምላክ ነው ብሎ የሚያውጀው ህጉ ነው ህጉ በእምነት እንዲከተሉት ነው እንጂ የተቀረጸ ምስል አይተው የተቀረጸ እንጨት አይተው እንዲከተሉት አላለም ከብዙ በአብዛብ በዙሪያው ያሉ አዛቦች በእስራኤል ዙሪያ ያሉ የተቀረጸ ምስል ነው የሚያመልኩት እስራኤል ግን በፊቷ ምንም ነገር የሚሄድ የለም በእምነት ነው የምታየው ሰማይና ምድርን የፈጠረ ልዑል እግዚአብሔር የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ ሰማይና ምድርን ህዝብን ሰውን ሁሉ ፈጠረ እያለ ቶራ ያስተምራል እግዚአብሔር በመልኩ ሰውን ሁሉ ፈጠረ ብሎ ስለዚህ እስራኤልን አይሁዶችን ቻሌንጅ የሚያደርጋቸው ይሄ ነው በእርግጥ እግዚአብሔር የአይሁድ አምላክ ብቻ ነው ወይ ቶራ የሚለው ይሄንን ነው ወይ አይደለም እንደዛ ከሆነ ታዲያ የአይሁድ አምላክ ብቻ ከሆነ ህጉ ካልሆነ ህጉ ስለ ስራ ሳይሆን በመጀመሪያ የሚያወራው ስለ እምነት ነው በመጀመሪያ ከመታዘዝ በፊት ማመን ይጠበቃል ህጉን ከመታዘዛቸው በፊት ሌላ ጣዖትን ከማምለካቸው በፊት ከስርዓቱ ይልቅ እግዚአብሔር የሚፈልገው በዚህ ቦታ ኔትወርክ እንግዲህ እየደከመ ነው ኦኬ ያጋም በጣም ያስቸገረ ነው አለ ምናልባት የሀገሪቱ ኃይል ችግር ሊሆን ይችላል ለማንኛውም እንታገላለን ስለዚህ የእግዚአብሔር አንድነት
ለአይሁድም አምላክ ነው፣ ለአሕዛብም እግዚአብሔር አምላክ ነው ይላቸዋል። ይህ አምላክ ደግሞ አንድ አምላክ ስለሆነ ሰማይና ምድርን የፈጠረ ስለሆነ ትምክህት የለም። ከዚህ በኋላ የኔ አምላክ ብቻ ነው ብላችሁ የአንድ ትራይብ ወይም የአንድ ብሔር አምላክ ማድረግ እግዚአብሔርን አይቻልም። ስለዚህ ትምክህታችሁን የሚያስቀረው ሕጉ ራሱ ነው የሚለው። ሕጉ ደግሞ በእምነት ስናየው የእምነት ባህሪ ነው ያለው፣ መንፈሳዊ ባህሪ ነው ያለው። እግዚአብሔር አንድ አምላክ ነው ብሎ ያስባል። ከኔ በቀር ሌላ አምላክ አይኖር ይላል። ይሄ ደግሞ በሰማይና ምድርን የፈጠረ አንድ አምላክ ነው ብላ እስራኤል ታምናለች። ስለዚህ ይህ እምነት ለእናንተ ብቻ የተያዘ አይደለም፣ ለዓለም ሁሉ የሆነ ነው። በዚህ ምክንያት ትምክህታችሁን አፈርሰዋል። እምነት ሕጉ ራሱ ያፈርሳል ትምክህታችሁን። ምክንያቱም ምን አይነት ሕግ? የእምነት ሕግ ነው። ምክንያቱም ሕጉ ምን ይላል? እስራኤል ሆይ ስማ፣ እግዚአብሔር አንድ አምላክ ነው፣ እሱም የሁሉ ፈጣሪና የሰው ልጆች ሁሉ አምላክ ነው ይላል። ስለዚህ እንደዛ ከሆነ በአንድ ነገር ነው የሚያድነው ማለት ነው። እግዚአብሔር አንድ ከሆነ ለአይሁድ ሌላ የመዳን መንገድ፣ ለአሕዛብ ደግሞ ሌላ የመዳን መንገድ አያደርግም። ምክንያቱም እግዚአብሔር አንድ ስለሆነ የሚያምነውን በእምነት ከእምነት፣ ሌላውን ደግሞ ያልተገረዘውን ደግሞ በእምነት ያድናል። እናንተ መጀመሪያውንም ከእምነት ናችሁ፣ አምናችኋል፣ ያህዌ አንድ ነው ብላችኋል። በዛው እምነታችሁ በክርስቶስ ኢየሱስ በማመናችሁ ትድናላችሁ። ሌላው ጣዖት ሲያመልክ ደግሞ የነበረው እንደዚሁ በእምነት በኩል ይድናል። ስለዚህ እስራኤል ሆይ ስማ፣ እግዚአብሔር አንድ ነው ብሎ የሰማይና የምድር ፈጣሪ የማይታይ የማይዳሰስ በአይነ የማይታይ ነገር ግን በመንፈሳዊ ዓለም ያለ ምድርና ሰማይን የፈጠረ የሰው ልጆችን ሁሉ የፈጠረ ብሎ ቶራ ወይም ሕግ ያስተምራል። ስለዚህ አሁን ወንጌል እያለ ያለው አሕዛብ ያሉ ሰዎች ከያህዌ ውጭ ያሉ ሰዎች በክርስቶስ በኩል መጥተው ያህዌን ያመልካሉ ነው የሚለው። ጣዖት ያቆማሉ፣ ጣዖት ማምለክ ያቆማሉ፣ የአሕዛብን አምልኮ ይተዋሉ፣ ኃጢአትን መስራት ይተዋሉ፣ ያህዌ ያስተማረውን ብሉይ ኪዳን ላይ አዲስ ኪዳን ላይ ያለውን ይማራሉ፣ ያንን እንዲተገብሩ ነው። ስለዚህ ታዲያ እምነት ሕግን ያፈርሳል? አያፈርስም። እምነት ጭራሹኑ
ሕግን ያጸናል። ያህዌ አንድ አምላክ ነው ብሎ ይሰብካል። ስለዚህ ወንጌል የብሉይ ኪዳን አምላክን ሕጉ እመኑ ብሎ ያለውን አምላክ አንድ እሱ ብቻ ነው ፈጣሪ ነው ብሎ የሚያስተምረውን የቶራን ትምህርት ያጸናል፣ አያፈርስም። ጣዖት አምልኮ አይልም፣ ዘሙቱ አይልም፣ ክፋት አድርጎ አይልም፣ ግደሉ አይልም፣ በሐሰት መስክሩ አይልም። ሕግን ያጸናል እንጂ ሕግን አያፈርስም። ሕግ ግን ከስራ ጋር ሳይሆን የእምነት ባህሪ ነው ያለው ነው። ካላመነ አንድ ሰው ያህዌ አለ ብሎ ካላመነ፣ አንድ አምላክ ነው ብሎ ካላመነ ያንን መከተል፣ ሌሎች እሱ የሚለውን ነገር ማድረግ አይችልም። ስለዚህ በመሰረቱ ሕግ ባህሪው እምነት ነው። ከእምነት የሚመነጭ ነው ሁሉ ነገር። ስለዚህ ይሄን ለማሳየት ጳውሎስ ሮሜ ምዕራፍ 4 ላይ ይገባል። ሮሜ ምዕራፍ 4 ላይ ስናይ ከቁጥር 1 እስከ 25 ስለ አብርሃም ያነሳል። ስለ ትምክት፣ ስለ መመካት ያነሳል። ቁጥር 1 ላይ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? ምንድነው ያገኘው? አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና። አብርሃም በስራ ነው የጸደቀው ወይንስ በእምነት ነው የጸደቀው የሚለው ጥያቄ ያስነሳል። እዚህ ነው እባካችሁ ማይካችሁን ዝጉ። ክላስ ውስጥ መሆናችሁን አትርሱ። ክፍል ውስጥ ቢሆን አታወሩም፣ አትጠፉም፣ ታዳምጣላችሁ፣ ጥያቄ ትጠይቃላችሁ። አሁን ልዩነቱ በአካል አጠገብ ላጠገብ አለመሆናችን ብቻ ነው። ሂርፖ እባክህን ድምፁን ዝጋው፣ ማይክ ይዘጋ። ኔትወርክ በዛ ላይ ያስቸገረን ነው። ጊዜ እንትን አንበል። ሂርቦ አብርሃም ምንም የሚመካበት ነገር የለውም። በስራ ቢሆን ደሞዝ ነው እንጂ ስጦታ አይደለም ይላል። ጸጋ የሚለው ስጦታ እንደሆነ ተነጋግረናል። ስለዚህ አብርሃም መጽሐፍ ምን አለ ስለ አብርሃም? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ይሄ ነው ዋናው ጭብጥ። እንግዲህ ለአብርሃም ትልቁ የእስራኤል አባት፣ እስራኤላውያኖች የሚመኩበት የኪዳናቸውም የተስፋቸውም ምልክት የሆነ የእምነታቸው መሰረት ጥሎ የሄደ ለነሱ የእምነታቸው ሐዋርያ ማለት ነው፣ ጀማሪ ማለት ነው። ስለዚህ እነሱ የአብርሃምን ጉዳይ ማንሳቱ ትልቅ ነገር ነው፣ በጣም ወሳኝ ነገር ነው የሚያነሳው። አብርሃም በእምነት ነው የጸደቀው እንጂ በስራ አይደለም። በስራ ቢጸድቅ ኖሮ እንደ ደሞዝ ነው እንጂ እንደ ስጦታ አይደለም። ግን የተባለለት አብርሃም አመነ ጽድቅም ሆነ ተቆጠረለት ነው። እንግዲህ ችን ነው የሚያብራራው። አሁን ጽድቅም ሆነ ተቆጠረለት የሚለው ለጳውሎስ መሰረቱ ነው። ለምንድን ነው ጽድቅ ሆኖ ከተቆጠረቱ አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት ማለት ነው። ደሞዝ ቢሆን እንደ ባንክ እንደ ሂሳብ ተቆጥሮ የሚከፈለው ይሆናል። የገንዘብ የግብይት ቋንቋ ነው የሚሆነው ማለት ነው። ነገር ግን ለሚሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው፣ ነገር ግን ለማይሰራ ይቅርታ፣ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ኦኬ፣ እዚህ ቦታ ምንድን ነው የሚለው? በሕጉ መሰረት እግዚአብሔር ኃጢአተኛውን አያጸድቅም ነው የሚለው። ይሄ በጣም መሰረታዊ ነገር ነው። በብሉይ ኪዳን እግዚአብሔር ኃጢአተኛውን እንደማያጸድቅ ይቅር እንደማይል ነው ሕጉ የሚናገረው። ምናልባት ቦታውን አሁን ካገኘሁት ላሳያችሁ ሞክራለሁ።
ዘጸአት ምዕራፍ 34 ላይ ቁጥር 6 ላይ እንደገና ሙሴ የድንጋዩን ጽላት ከእግዚአብሔር የጻፈውን በጣም እየተጫወተብን ነው። በጣም እና አይሰማቸው ይሰማል። እሺ በደንብ እኔ ጋር አይሰማም። ችግር የለም። የኔትወርክ ችግር የለም እኔ ጋር አሁን። አይ በደንብ እየተሰማ ነው። እሺ አሁን እዚህ ጋር ዘጸአት ምዕራፍ 34 ላይ ስትመለከቱ 6 ላይ እግዚአብሔር በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውን ምንድን ነው እሱ የአባቶችንም ኃጢአት በደለኝ በእጆች በኃጢአት በልጆች እስከ ይቅርታ በአበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ ይላል። ወይም በደለኛ የሆነን ሰው ንጹህ ነህ የማይል ማለት ነው። የአባቶችንም ኃጢአት በልጆች እስከ 3 እና እስከ 4 ትውልድም በልጅ ልጆች የሚያመጣ አምላክ ነው ሲል ያውጃል። ስለዚህ እግዚአብሔር ኃጢአተኛውን ወይም በደለኛውን የማያነጻ ነው የሚለው ህጉ ላይ። ነገር ግን እዚህ ላይ ያንን የሚቃረን አይነት ሐሳብ ይናገራል። ቁጥር 5 ላይ ምዕራፍ 4 ኃጢአተኛውንም የሚያጸድቅ ይላል። ኃጢአተኛውንም የሚያጸድቅ ኃጢአተኛውን አሁን ትክክል ነህ የሚል እንደማለት ነው። አብርሃም ምን አይነት ነበረ? አብርሃም በኢያሱ መጽሐፍ ስለ አብርሃም ሲናገር የኢያሱ መጽሐፍ እንደዚህ ይላል። ኢያሱ ምዕራፍ 24 ላይ ስለ ዘሮቹ እንደዚህ ይላል። አብርሃም ስለ አብርሃም ማን ነው እሱ? ጉታ ነው። ባካችሁ ሪቴት በጣም ነው የሚያናድደው እንደዚህ አይነት ነገር። ለምን ትነካካላችሁ? መጀመሪያ ብዙ ሰው ነው የምትረብሹት እኮ። ኢያሱ ምዕራፍ 24 ላይ ከቁጥር 1 ጀምሮ እንደዚህ ይላል። ኢያሱም የእስራኤልን ነገድ ሁሉ ወደ ሴኬም ሰበሰበ። የእስራኤልንም ሽማግሌዎች አለቆቻቸውንም ፈራጆቻቸውንም ሹማምንቶቻቸውንም ጠራ። እነርሱም በእግዚአብሔር ፊት ቆሙ። ኢያሱም ለሕዝቡ ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ ይላል። አባቶቻችሁ የአብርሃምና የናኮር አባት ታራ፣ እነዚህ የአብርሃምና የናኮር አባት አብርሃምንም ጨምሮ ታራንም ጨምሮ እነዚህ አስቀድመው በወንዝ ማዶ ተቀምጠው ሌሎችን አማልክት አመለኩ። አባታችሁንም አብርሃምን ከወንዝ ማዶ ወስጄ በከነዓን ምድር ሁሉ መራሁት፣ ዘሩንም አበዛው፣ ይስሐቅንም ሰጠሁት ይላል። እና ምን አይነት ቤተሰብ ውስጥ ነበረ ነው አብርሃም ሲጠራ? መጀመሪያ አብርሃም ሲመጣ አማልክቶችን ከሚያመልክ ማህበረሰብ ውስጥ ነው የመጣው። ስለዚህ የዛን አውድ ነው የሚናገረው እንጂ እግዚአብሔር ዝም ብሎ ተነስቶ አንድን ኃጢአተኛ ሰው አንተ በቃ ምንም ኃጢአት የለብህም አይልም። እንደዛ አይነት ባህሪ የለውም። ግን ምን እያደረገ ነው? አብርሃምን እግዚአብሔር ሲያወጣው ሲጠራው አብርሃም ራሱ አሕዛብ ነበረ ነው እያለ ያለው። ኃጢአተኛውን የሚለው በዚህ ቦታ ላይ አሕዛብን አጠቃላይ ማለቱ ነው። ለምን
አብርሃም ጽድቅ ሆኖ ከመቆጠሩ በፊት ወይም ደግሞ እግዚአብሔርን አምኖ ከመከተሉ በፊት ልክ ከአሕዛብ ጋር አንድ አይነት ነበረ። ጣዖትን ከሚያመልኩ ማህበረሰብ ውስጥ ነው የወጣው እንደ ኢያሱ ምዕራፍ 24 መሰረት። ስለዚህ ኃጢአተኛውን በሚያጸድቅ ነው ያመነው። እሱም ነው እምነቱ ጽድቅ ሆኖ ተቆጥሮለታል። እግዚአብሔርን አመነ። ተነስተህ ከዘመዶች ከወገኖች ተለይተህ ውጣ ሲለው እግዚአብሔርን አምኖ ተከተለ። ሕግን አይደለም የሰራው። ከጣዖት ቤተሰብ ከነታራ ከነናኮር ከነዚህ ቤተሰብ ከነሎጥ ሁሉ ተለይቶ ሎጥ እንኳን ተከትሎት ነው የወጣው። ተለይቶ በሚወጣበት ጊዜ ያ የወጣበት ሰዓት እግዚአብሔርን በእምነት ታዞ ነው የወጣው። ጣዖታቶችን የተወው አማልክቶችን የተወው በሕግ ምክንያት አይደለም፣ ስራ ስለሰራ አይደለም፣ እግዚአብሔር ያለውን ስላመነ ነው። ስለዚህ ጣዖትን መተው ያው ሕግን በእምነት ማጽናት ነው። ምክንያቱም ሕጉ ከኔ ሌላ አምላክ አይኖርህ፣ ሌላ ጣዖት በፊት አይሆን እያለ የሚያስተምረው ሕጉ ነው። አብርሃም ግን ሕጉ ሳይኖር ሳይጻፍ የሕጉን ኢንቴንት የሕጉን ዋና ዓላማ አንድ ያህዌን እመኑና ተከተሉ የሚለውን ያን የእምነት ሕግ ተከትሏል። እሱ ምንድነው? ጣዖት አታመልክ፣ ያህዌ አንድ አምላክ ነው፣ እግዚአብሔር አንድ ነው የሚለውን ተከትሏል። የዚህ አይነት እምነት ሲኖረው ጽድቅ ሆኖ ተቆጠረለት ነው የሚለው እንጂ ኢየሱስን ስላመነ አይደለም። እዚህ ቦታ ኢየሱስ እኛ የምናምነውና አብርሃም የሚያምነው ሁለቱ የተለያዩ ናቸው። ማለትም እኛ አሕዛቦች ኢየሱስ ክርስቶስ በስጋ እንደመጣ እንደሞተ በሶስተኛ ቀን እንደተነሳ የምናምን ሰዎች ነን፣ ከሙታን እንደተነሳ። አብርሃም ግን ያመነው ያህዌ አንድ ነው፣ እግዚአብሔር አንድ ነው ብሎ ነው በመጀመሪያ ያመነው። ግን በኋላ ይሄ እግዚአብሔር ምን አይነት ነው የሚለውን ደግሞ በእምነቱ እየዳበረ እንትን እያለ በሄደ ጊዜ ተመሳሳይ የሆነ ተቀራራቢ የሆነ እምነት ሕጉ ምንድን ነው የሚለው? እስራኤሎች ስማ፣ ከኔ በቀር ሌላ አምላክ አይኑር የሚል ነው። ይህንን አጸናለት። አብርሃም በወጣ ጊዜ ሕጉን ነው የፈጸመው፣ ግን በእምነት ነው ተነስቶ የወጣው። ሶ